बॉडी से दोनों हाथ काट कर ले गए हैं वो। इन सभी मर्डर्स के पीछे जरूर कोई वजह है। ये सारे मर्डर्स एक ही तरीके से हुए हैं። ባለፈው ንጫወት ቪዲዮ ፕሮግራም ላይ አክተር ማየት አቁማችሁ ፊልም ማየት ጀምሩ ብዬ ያቀረብኩት ፕሮግራም ላይ በጣም ብዙዎቻችሁ እስቲ ማየት ያለብንን አሪፍ የሚባሉ ፊልሞች ሰጀስት አድርገን ጠቁመን ባላችሁት መሰረት ለዛሬ እንግዲህ 10 ምርጥ የተባሉ የተለያዩ ፊልሞችን ይዤላችሁ መጥቻለሁ። በዛሬ በዚህ ቪዲዮ የምናየው እጅግ በጣም አስደናቂ የሆኑ የሳውዝን ፊልሞች ሲሆኑ ይዘታቸው ደግሞ በአጠቃላይ ሚስትሪ ክራይም ትሪለር ሙቪዎች ናቸው። የፊልሞቹ ታሪክም እያንዳንዳቸው ፊልሙ ከጀመረበት ሰዓት ጀምሮ እስከ መጨረሻ ድረስ ንቅንቅ ለማለት ጊዜ የማይሰጥ ፋታ የማይሰጥ ነው። በእነዚህ ፊልሞች ላይ አደገኛ የሆነ ሲሪየል ኪለሮች ይታያሉ። ሚስጥራዊ የሆነ የግድያ ታሪኮች ይታያሉ። አስገራሚ የሆነ ትዊስትም አለው በፊልሞቹ ላይ። ሰስፔንሱ ደግሞ ከነጨራሹ ጭንቅላታችሁን የሚያዞር ነው። ከናንተ መሃል እንግዲህ ቀደም ብሎ ለእይታ የበቁትን ሰስፔንስ ትሪለር ሙቪዎች አይታችሁ ደስተኛ ከነበራችሁና እንደዚህ ፊልም ማየት ከፈለጋችሁ አሁንም ድርሸም ላይ ስታክ አድርጋችሁ ከሆነ ከዛ ወጣ በሉና በጣም ምርጥ የሚባሉ የሚያማምሩ ፊልሞች አሉ። መርጣችሁ ማየት ትችላላችሁ። ምርጫችሁን በትክክል እንደዚህ አይነት ፊልም ከሆነ ይሄንን ቪዲዮ እስከ መጨረሻ ድረስ ይዩት። ምክንያቱም የሊስቱ መጨረሻ ላይ የማስቀምጠው ፊልም እጅግ በጣም አስደናቂ ነው። ከነጨራሹ ሊያመልጣችሁ የማይገባ ፊልም ነው። ስለዚህ ቪዲዮውን ላይክ አድርጉና ፈጠን ብለን ወደ ቪዲዮ እንግባ። የዚህ ሊስት እንግዲህ የመጀመሪያ ፊልም የሆነው አቲራን የተሰኘው ፊልም ነው። ይህ ፊልም ላይ የበቃው በ2019 ሲሆን ይዘቱም ደግሞ ሳይኮሎጂካል ሚስትሪ ትሪለር ሙቪ ነው። አይኤምዲቢ ላይም እንኳን ፊልሙ ብናይ 6.7 ከ10 ማግኘት ችሏል ሬቲንጉ። በዚህ ፊልም የሚታየው መጀመሪያ ላይ አንድ ሳይካትሪስት ዶክተር ይታያል። በጫካ ውስጥ የተሰራ ቆየት ያለ የአይምሮ በሽተኞች ያሉበት ሆስፒታል ጉዞውን ያደርግና ይደርሳሉ። እዛም ያገኛት አንድ ሴት እጅግ በጣም አደገኛ የሆነና ምንነቱ የማይገለጽ ለየት ያለ ፓወር አላት። ፊልሙም ወደፊት እየገፋ ዶክተሩ ስለዛ ሴት በጣም ብዙ ነገር ማወቅ በጀመረ ሰዓት ፊት ለፊቱም እጅግ በጣም የሚያስደነግጡና ለየት ያሉ እውነቶች እየተገለጡ ይመጣሉ። የፊልሙ ታሪክ በአጠቃላይ መጀመሪያ ከነበረው የበለጠ ሚስጥራዊነቱ እየጨመረና ሳስፔንሱ እያደገ ይመጣል። እና ይቺ ሴት ምን አይነት ሚስጥራዊ ጉልበት ነው ያላት? እዚህ አይምሮ ሆስፒታል ውስጥ የተደበቀው ትክክለኛ እውነት ምን ነበረ? እና ይህ ዶክተር ጠቅላላ ሚስጥሩን ያጋልጠዋል፣ ሁሉ ነገር ያቃላል፣ ይወጣዋል። ያን ሁሉ ነገር እንግዲህ ለማወቅ ይህንን አስገራሚ ፊልም ማየት አለባችሁ ማለት ነው። ይህን ፊልም ማየት ከፈለጋችሁ በሂንዲ ቋንቋ ዩቲዩብ ላይም በቀላሉ ታገኙታላችሁ። ቀጥለን ደግሞ ወደ ሁለተኛ ፊልም እንሂድ። የዚህ ፊልም ርዕሱ ራማራው ኦን ዲዩቲ ይሰኛል። ይህ ፊልም ደግሞ በ2022 ለእይታ የበቃ አክሽን ትሪለር ክራይም ሚስትሪ ሙቪ ነው። አይኤምዲቢ ላይም እንኳን ፊልሙ 5 ከ10 ማግኘት ችሏል ሬቲንጉን። በዚህ ፊልም መጀመሪያ ላይ የሚያሳየን ራማራው የተባለ አንድ ታማኝ የመንግስት ፖሊስ ኦፊሰር ነው። አካባቢ ላይም በተደጋጋሚ የሚፈጠሩ ወይም የሚደረጉ ግድያዎችን ሚስጥራቸው ጋር ለመድረስ ምርመራ ይጀምራሉ። በደንብ እያጠና ወደ ውስጥ በገባ ሰዓት ላይ ኬዙ ለካ በጣም ተራ የሚባል የጠፉ ሰዎችን ሪፖርት የሚደረግበት ብቻ አይደለም። እንዲያውም ከዚህ ጋር የተያዘ በጣም ብዙ ግድያዎችና ህገወጥ የሰው አካላትን ኮንትሮባንድ የሚሰሩ ሰዎች እንዳሉ ይደረስበታል። ትክክለኛ የሚሲንግ ኬዙ ሚስጥር ምን ነበረ? ከዚህ ከኮንትሮባንድ ስራ ጀርባስ የትኛው አቅም ያለውና ኃይለኛ ሰው ነው ማስተርማይንድ ሆኖ እያንቀሳቀሰ ያለው? ራማራው የተባለው ታማኝ ፖሊስስ ይህን አደገኛ ፕላን ማስቆም ይችላል? ይህን ሁሉ ለማየት እንግዲህ ይህንን በአክሽን የደመቀውን ምርጥ ሰስፔንስ ትሪለር ሙቪ ሙሉን ማየት አለባችሁ ማለት ነው። ይህንን ፊልም ማየት ከፈለጋችሁ በሂንዲ ላንጉጅ ስለቀረበ በቀላሉ አግኝታችሁ ማየት ትችላላችሁ። ቀጥለን ደግሞ ሁለተኛው ፊልም እንሂድ። የዚህ ፊልም ርዕሱ ቨቻና ይባላል። ይህ ፊልም በ2018 ለእይታ የበቃ ሲሆን ይዘቱም ደግሞ አንድ ክራይም ትሪለር ሙቪ ነው። አይኤምዲቢ ላይም ብናየው 6.1 ከ10 ማግኘት ችሏል ሬቲንጉን። የፊልሙ ታሪክም የሚያጠነጥነው አንድ ገጠር ይታያል። እዛ አካባቢ ላይም አንድ ሴት በድንገት ትገደላለች። ፖሊስም ተጠርጣሪ ነው ያለውን አንድ ግለሰብ ይይዛል። ከዛ በኋላ ኬዙን እያጠና ፖሊሱ በጥልቀት እየገባ በሄደ ሰዓት ከዚህ ግድያ ጋር የተያዘ በጣም ትልልቅ የሚባሉ በጣም ብዙ ሰዎችና የተለያዩ ግድያ ታሪኮች አንድ ላይ የተዘረዘረ መውጣት ይጀምራሉ። ያ ትንሽ የተባለ ወንጀል ቀስ በቀስም በጣም ትልቅ የተባለ የወንጀል ኔትወርክ እንዳለበት መደረስ ይጀምራል። ከዚህ ሁሉ ግድያ ጀርባ ታዲያ ትክክለኛው ገዳይ ማን ነበረ? ይሄ ኬዝ እስከ የትኞቹ አደገኛ ሰዎች ጋር የተገናኘ ነው? ፖሊስስ ይህን ሁሉ እውነት ከደረሰበት በኋላ እነዛን ሰዎች ማሰር ይችላል? ማስቆም ይችላል? ያን ሁሉ ለማወቅ እናንተ ይሄ ኢንትረስቲንግ የሚያደርግ ፊልም ሙሉን ማየት አለባችሁ ማለት ነው። ይህንን ፊልም ማየት ከፈለጋችሁ በሂንዲ ላንጉጅ ራሱ ዩቲዩብ ላይ አለላችሁ። ቀጣይ ፊልም ደግሞ ፖይንት ብሎክ የተሰኘው ነው። ይህ በ2001 ለእይታ የበቃ ክራይም ትሪለር መርደር ሚስትሪ ታሪክ ያለው ፊልም ነው። አይኤምዲቢ ላይም ደግሞ 6.9 ከ10 ማግኘት ችሏል ሬቲንጉን። በፊልሙ ላይ የሚያሳየን አንድ ፖሊስ ኦፊሰር ነው። ይህ ፖሊስም ደግሞ በስራ ህይወቱ ላይ አንድ ወንድና አንድ ሴት ተገለው ስለነበረ ያንን ኬዝ እንዲያጣራ ስራ ይሰጠዋል። ግን ኬዙን ለማቃለልና ምንነቱን ለመረዳት ወደ ውስጥ እየጠለቀ በሄደ ሰዓት በዛው ልክ የበለጠ ግራ የሚያጋባና ውስብስብ እየሆነ ይሄዳል። በጣም አስገራሚ ነገር ወይም የሚታየው ፊልሙ ላይ አንድ በካሜራ የተቀረጸ ምስል ይታይና ይህ ፖሊስ ኦፊሰር ራሱ ከግድያ ኬዝ ጋር ግንኙነት እንዳለው በታየ ሰዓት ነው። በዛም ደግሞ የፊልሙ ታሪክ በአስገራሚ ሁኔታ ይገለበጣል እና ከዚህ ሁሉ ግድያ ጀርባ ታዲያ ትክክለኛው ገዳይ ማን ነበረ? ያ የካሜራ ምስል ላይ ስለምንድነው ፖሊስ ኦፊሰሩ ሊታይ ይቻለው? እውነትም ትክክለኛ ገዳዮች ጋር ይደርሳል? ኬዙን ማቃለል ይችላል ወይስ ራሱ ገዳይ ነው? ያን ሁሉ ለማወቅ እንግዲህ እናንተ ይሄን ኢንተረስቲንግ የሚያደርግ ፊልም ማየት አለባችሁ ማለት ነው። ይህ ፊልም በሂንዲ ቋንቋም ለእይታ ስለቀረበ በቀላሉ አግኝታችሁ ታዩታላችሁ። በርዕሱ ሰርች አድርጉ።
ወደ ቀጣዩ ፊልም እንሂድ። የዚህ ፊልም ርዕስም ደግሞ ኒዱ ቪዳ ኒናዱ ኒና። ይህ በ2019 ለይታ በቃም ሱፐርናቹራል ሚስትሪ ትሪለር ሙቪ ነው። አይኤምዲቢ ላይም እንኳን ብናይ 5.8 ከ10 ማግኘት ችሏል። የፊልሙ ታሪክ የሚያጠነጥነው በሁለት ጥንዶች መሃል ነው። ልደታቸውን ካከበሩ በኋላም ጥንዶቹ ማታ ላይ ወደ ቤታቸው ሲመለሱ ይታያሉ። እየተመለሱ ያለ ግን በመንገድ ላይ አስገራሚ የሆነና ሚስጥራዊ አደጋ ይደርስባቸዋል። ይህ አደጋ ከደረሰ በኋላ እነዚህ ጥንዶች ህይወታቸው ሙሉ ለሙሉ ሲቀየር ይታያሉ። ቀስ በቀስም ነገሩን እንዳተኩሮ ባዩ ሰዓት ላይ በዙሪያቸው አካባቢያቸው ላይ ለየት ያለ ነገር እየተፈጠረ ያሉ። ያ ክስተት ደግሞ ከነጨራሹ ኖርማል አልነበረም። ከዚህ ሁሉ ክስተት በስተጀርባ አንድ ትልቅ ሚስጥር ተደብቋል እና የዛን ቀን ማታ ምን ነበር የደረሰባቸው? በዙሪያቸው ላይ የሚደርሰው ይህ አስደናቂ የሆነ ክስተት ሚስጥሩ ምን ነበረ? ከበስተጀርባ ያለው ሰውስ ማን ነው? ከዚህ ከአስጨናቂው ነገር ወደ ውጭ መውጣት ይችላሉ? የዚህን ሁሉ መልስ ለማግኘት ይህንን ፊልም ሙሉን ማየት አለባችሁ ማለት ነው። እጅግ በጣም የሚመስጥ ፊልም ነው። ይህም በሂንዲ ደብ ተደርጎ ስለቀረበ በሂንዲ ቋንቋ ማግኘት ትችላላችሁ። በርዕሱ ሰርች አድርጉት። ወደ ቀጣይ ፊልም እንሂድ። ያ ፊልም ደግሞ ርዕሱ ቶፕ ጊር ይባላል። በ2022 ለይታ የበቃ አክሽን ክራይም ትሪለር ሙቪ ነው። አይኤምዲቢ ላይም 5.2 ከ10 ማግኘት ችሏል። የፊልሙ ታሪክ የሚያጠነጥነው አርጁን በሚባል አንድ ታክሲ ሹፌር ነው። በአንድ ክስተት በድንገት ህይወቱ ይቀየራል። ይህ ሹፌርም አንድ ቀን ማታ ባለማወቅ አንድ ቦርሳ ይዞ ወደ ቤቱ ይሄዳል። ያ ቦርሳም ደግሞ አደገኛ የተባሉ የወንጀል ኔትወርኮች በጣም የሚፈልጉት ነው። ከዛም በኋላ በፖሊስና በጋንግስተሮች በጣም የሚፈለግ ሰው ይሆናል። ጉዳዩም ከሱ አልፎ እስከ ቤተሰቡ ይደርሳል። ቀስ በቀስም በታሪኩ ላይ የተለያዩ ትዊስቶች የተጨመሩና አዳዲስ ክስተቶች የተፈጠሩ ይሄዳሉ። ይህ ቀለል አድርጎ ያሰበው ጉዞ በመጨረሻም ነፍስ የሚያጠፋ አደገኛ ክስተት ሊሆን ይችላል። እና ታዲያ እዛ ቦርሳ ውስጥ ምን ነበረ? ይህ ታክሲ ሹፌር አርጁንስ ከነዚህ አደገኛ ጋንግስተሮች የቤተሰቡን ነፍስ ማትረፍ ይችላል አይችልም? ከዚህ ሁሉ ፕላን በስተጀርባስ የተደበቀውን ትክክለኛ እውነት ማወቅና ማጣራት ይችላል? ያን ሁሉ ለማወቅ እንግዲህ ይህን አስገራሚ ፊልም ማየት አለባችሁ ማለት ነው። ይህን ፊልም ማየት ከፈለጋችሁ በሂንዲ ቋንቋ ደብ ተደርጎ ስለቀረበ ሰርች አድርጉ ታገኙታላችሁ። ቀጣይ ፊልም ረንግ ትራን ይባላል። ይህ ፊልም በ2023 ላይ የበቃ ሳይኮሎጂካል ክራይም ትሪለር ሙቪ ነው። ፊልሙ አይኤምዲቢ ላይ 8.1 ከ10 ማግኘት ችሏል። የፊልሙ ታሪክም የሚያጠነጥነው አጄ በሚባል አደገኛ በሆነ ሳይኮ ኪለር ነው። አንድ ሴት ጋር ቤቷ ለመግደል አስበው ይገባል። ግን በድንገት እዛው ቤት ውስጥ ሌሎች ሰዎችም ግር ብለው ይገባሉ። ይህ ነገር ከተፈጠረ በኋላ ጉዳዩ ወይም ክስተቱ በጣም ሚስጥራዊና ግራ የሚያጋባ ይሆናል። ከዛም በኋላ ታሪኩ ላይ የተለያዩ ትዊስቶች ይገለጣሉ ወይም ይታያሉ። ያ ደግሞ ይህንን ኬዝ ወይም የፊልሙን ታሪክ እጅግ በጣም ውስብስብ ያደርገዋል። እና በመጨረሻ ያቺ ልጅ ምን ትሆናለች? የአንዱን እንኳን አውቀናል፣ ግን ቤት ውስጥ በድንገት ግር ብለው የገቡት ሌሎች ሰዎችስ ማን ነበሩ? ከዚህ ሁሉ በስተጀርባ የተደበቀው ትልቁ ሚስጥር ምን ነበረ? ይህን ሁሉ ነገር እንግዲህ መልስ ለማግኘት ይህን አስደናቂና አስገራሚ የሆነ ፊልም ማየት አለባችሁ ማለት ነው። ይህም ፊልም በሂንዲ ደብ ተደርጎ ስለቀረበ በቀላሉ አግኝታችሁ ማየት ትችላላችሁ። በርዕሱ ሰርች አድርጉት። ወደ ቀጣዩ ፊልም እንሂድ። እሱም ደግሞ ርዕሱ ወሊማ ይባላል። ይህ ፊልም በ2022 ለይታ የበቃ አክሽን ክራይም ትሪለር ይዘት ያለው ፊልም ነው። ፊልሙም አይኤምዲቢ ላይ 6.1 ከ10 ማግኘት ችሏል ሬቲንጉን። የፊልሙ ታሪክም የሚያጠነጥነው አርጁን በሚባል ታማኝ አይፒኤስ ኦፊሰር ነው። ከተማ ውስጥ እየተፈጠሩ ባሉት ስርቆት፣ ግድያና የተለያየ የድራግ ዝውውሮች ይህን ሁሉ ነገር ደግሞ የሚያደርጉትና የሚያሯሩጡት አደገኛ የሆኑ የከተማው በሞተር የሚዘዋወሩ ትልቅ ቡድኖችን ለማስቆም ሚሽን ይሰጠዋል። ግን ደግሞ ወንጀሉን ለማስቆም ኬዙ ላይ ወደ ውስጥ አለቅ እያለ በገባ ሰዓት ጉዳዩ እጅግ በጣም አደገኛና ፐርሰናል እየሆነ ይሄዳል። ፊት ለፊቱም ደግሞ የከተማው በጣም ትልቅ የሚባል የወንጀል ኔትወርኮች ጋር ፊት ለፊት የሚጋፈጥበት ሁኔታ ይደርሳል። እና በሞተር የሚንቀሳቀሱት እነዚህ አደገኛ ቡድኖች ከጀርባቸው ያለው ማስተርማይንድ ማን ነበረም? እነዚህ የወንጀል ቡድኖችስ ይህን ያህል ትልቅ እንዴት ሊሆኑ ቻሉ? ይህ ታማኝ ፖሊስ ኦፊሰር ወይም አይፒኤስ ኦፊሰር አርጁን ይህንን ሚሽን ውስጥ በድል ያሳካል፣ ያስቆማቸዋል፣ ይወጣዋል። ይህን ሁሉ እንግዲህ መልስ ለማግኘት ይህን ኢንተረስቲንግ የሚያደርግ ምርጥ ፊልም ማየት አለባችሁ ማለት ነው። ይህ ፊልም እንኳን በሂንዲ ደብ ተደርጎ ከወጣ ስለቆየ በቀላሉ አግኝታችሁ ማየት ትችላላችሁ። ሰርች አድርጉት። दौलत कैसे कमाई? የሚቀጥለው ፊልም ደግሞ ርዕሱ ካርበን ይባላል። በ2018 ለይታ የበቃ አድቬንቸር ሚስትሪ ትሪለር ፊልም ነው። ፊልሙም አይኤምዲቢ ላይ ብናየው 6.8 ከ10 ማግኘት ችሏል ሬቲንጉን። የዚህ ፊልም ታሪክ የሚያጠነጥነው ሲፒ የተባለ አንድ ልጅን ያሳዩናል። ይህ ልጅም ደግሞ በህይወቱ በፍጥነት ሀብታም ሆኖ የሚበለጽግበትን አቋራጭ መንገዶች ሲፈላልግ ይታያል። ግን አንድ ቀን በድንገት ጫካ ውስጥ በጣም ቆየት ያለ ትልቅ ቤተመንግስትና ተደበቀ ሀብት መኖሩን ይሰማል። ከዛ በኋላ አደገኛ የተባለ ጉዞን ይጀምራል። ያ ሀብት አለበት ወደ ተባለው ቦታ። በዚህ ጉዞ ላይም ደግሞ ያልጠበቀውና ያላሰበው እጅግ በጣም አስቸጋሪ የተባሉ ሚስጥራዊና አስደንጋጭ ፈተናዎችን እየተጋፈጠ ወደፊት ይሄዳሉ። እና በመጨረሻ ታዲያ ሲፒ የተደበቀውን ሀብት ማግኘት ቻለ። እና በጉዞ ላይ ደግሞ ጫካ ውስጥ ያጋጠሙት ትክክለኛ ሚስጥር ምን ነበረም? ይህ ጉዞ የሱን ህይወት ይቀይረዋል? ይህን ሁሉ መልስ ለማግኘት አስገራሚ የሆነውን ፊልም ማየት አለባችሁ ማለት ነው። ይህንን ፊልም ማየት ከፈለጋችሁ ዩቲዩብ ላይ በሂንዲ ቋንቋ አለ፣ በዛውም በሰብታይትልም ማየት ትችላላችሁ። ቀጣዩን ፊልም ደግሞ እስቲ እሱም ርዕሱ ማያ ይባላል። ይህ ፊልም በ2025 ለይታ የበቃ ሱፐርናቹራል ድራማ ሚስትሪ ሙቪ ነው። ፊልሙም አይኤምዲቢ ላይ 7.7 ከ10 ማግኘት ችሏል ሬቲንጉን። በዚህ ፊልም ታሪክ ላይ የሚያሳየን አንድ ልጅ ነው ጸጥ ረጭ ያለ ሰላም የበዛበት ህይወት በድንገት ሲቀየር ይታያል። ይህ ሁኔታም ደግሞ የተፈጠረው ምንነቱ ያልታወቀ ሚስጥራዊ የሆነ መንፈስ ባጋጠመው ሰዓት ነው።
መጀመሪያ አካባቢ ኖርማል ሱፐርናቹራል ፊልም መስል ነገር አለው፣ ግን ምንነቱን ለማወቅ ሚስጥሩን እየጠለቀና ወደ ውስጥ እየገባ በሄደ ሰዓት ከራሱ ህይወት ጋር የተያዙ በጣም አስደንጋጭ የሆኑ ትክክለኛ እውነቶች ፊት ለፊት የተገለጡ ይመጣሉ። ታሪኩም ወደፊት እየገባ ሲመጣም አስተሳሰቡ፣ እምነቱ፣ ሙሉ ህይወቱም ከነጨራሹ እየተቀየረ ይሄዳል። እና ይሄ ሚስጥራዊ መንፈስ ማን ነበረም? ከሱ ህይወት ጋርስ ምን ግንኙነት አላት? እና ይሄን የመንፈስ ታሪክና ሚስጥራዊ ክስተቱን መረዳት ይችላል? ያን ሁሉ ለማወቅ ይሄን አስገራሚ ፊልም ማየት አለባችሁ። ይሄን ፊልም እንኳን ማየት ከፈለጋችሁ በሂንዲ ስለተለቀቀ በርዕሱ ሰርች አድርጉት ታገኙታላችሁ። እርግጠኛ ነኝ በትክክለኛው ፊልም ለማየት ጊዜ ሰጥታችሁና ተመቻችታችሁ ከተቀመጣችሁ ከነዚህ መሃል አንዱን ፊልም እንኳን ብታዩ በጣም ተወዱታላችሁም ትደነቁበታላችሁ። ከነዚህ መሃልስ ያያችሁት ፊልም አለ? የትኛው ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ከተመቻችሁ ልክ እንደዚህ ምርጥ የሚባሉ ፊልሞችን እየመረጥኩኝ አቀርብላችኋለሁ ወይም ሰጀስት አደርጋችኋለሁ። ሳውዞች ከአክሽንና ከክራይም ትሪለር ሌላ በጣም ቆንጆ የፍቅር ፊልምስ እንደሚሰሩ ታውቃላችሁ። እነሱንም ደግሞ ከወደዳችሁልኝ ይህን ቪዲዮ ልክ በቀጣይ እንዳሁኑ ይዤላችሁ ተራ በተራ አቀርብላችኋለሁ። ቆንጆ የፍቅር ፊልሞች አሏቸው። እነሱን ደግሞ ማየት የበለጠ ያዝናናል ብዬ አስባለሁ። ቪዲዮ ላይ ካርጎ ያላችሁን ሀሳብ አስተያየት ኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ደግሞ በ2026 የወጡትን ዘርዘር አድርጌ ለማቅረብ ሞክራለሁ። በሌላ ምርጥ ቪዲዮ ድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।